ከትልቅ ጀምሮ እስከ ትንንሾች አሉ የአካል ጉዳተኞችም ሞተሮች አሉ በፉል ቻርጅ 160 ኪሎ ሜትር ይሄዳል መቀመጫው ከሌሎቹ ሰፋ ይላል እንዳየሹ ደግሞ ግሬስፉል ዋረንቲ ነው የምንሰጠው አፓች እንደምንላቸው በእነሱ ዲዛይን ነው የመጡት በቂ አክሰሰሪዎች አሉ ለስፔር ፓርት ተብሎ የሚመጡ እቃዎች አሉ ለአካል ጉዳተኛ ነው ታርጌት አድርገው የመጣው እንደምታዩ ባላንስ አይጠይቅም 3 እግር ነው 3 ጎማ ነው ያለው ማርሽም ያው በዛው በፈለጉት ልክ አለ ስክሪኑ ላይ ጌጃቸው ምናምን ሙሉ አክሰሰሪ አሟላ ጉዳይ ለማስፈጸም ለድርጅቶች ዴሊቨሪ ለመስራት ነው የሚጠቀሙበት እንደሌሎቹ ሞተሮች ቴክኒክ አይጠይቅም እጅ ላይ ነው የሚያልቀው ማርሹ ምኑም ባላንስም ያው ብዙ አይጠይቅም ሳይክል መንዳት የሚችል ሰው እንደ ባይክ ነገር ነው የመጡት በምንም ነገር ኳሊቲውን ጠብቆ አሪፍ ቃል አሁንም አልረፈደም አዎ እውነት ነው አልረፈደም ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም እርሶ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60-40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል አሁን በመንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል ታዲያ ምን ይጠብቃሉ እሱም መተው የዚህ ዕድል ተጠቃሚ ይሁን ጎበዞች ነጋቸውን ዛሬ እውን ያደርጋሉ ለበለጠ መረጃ እታች ባለው ስልክ ይደውሉ ጊፍት ሪል ስቴት ማህበረሰብን እንገነባለን ሰላም ጤና ይስጥልን ውድ የትርታ ሪቪው ተከታታዮቻችን እንደምን አላችሁ እኛ በጣም ደህና ነን ትርታ ሪቪው እንደሚታወቀው የተለያዩ ጠቃሚ መረጃዎች የቢዝነስ ጥቆሞች ወደናንተ እንደሚያደርስ ይታወቃል ዛሬም እንደተለመደው ለናንተ ይጠቅማሉ ብለን ያሰብናቸው ሐሳቦች ይዘን መተናል እንግዲህ እንደምትመለከቱት የተለያዩ ሞተር ሳይክሎችን የምታገኙበት ቦታ ተገኝተናል እነዚህ ሞተር ሳይክሎች ለምን አገልግሎት ይውላሉ እንዴት አድርገን መጠቀም እንችላለን የት ማግኘት እንችላለን ዋጋቸው ስንት ነው የሚለውን ሙሉን ፕሮግራም ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝን ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ በካሜራማን ናኦል አለ ወደ ፕሮግራሙ ሰላም ጤና ይስጥልኝ እንደምን አለ እግዚአብሔር ይመስገን እንዴነሽ ስምህን ከማስተዋወቅ ከየት ድርጅት እንደመጣ ንገረኝ ስሜ በአምላክ ነው ድርጅታችን ማራኪ ሞተርስ ይባላል በጣም ጥሩ የተለያዩ ሞተሮች ያያዩኝ ነው እዚህ ጋር ምን አይነት ሞተሮች እንደሆኑ ፊዚካሊ ከፍ ያለ አለ ትንሽ ያለ ሁሉንም አብራራለህ ኦኬ ሳይዛቸው ይለያያል እዚህ ጋር የምታያቸው ከትልቅ ጀምሮ እስከ ትንንሾች አሉ የአካል ጉዳተኞችም ሞተሮች አሉ እዛ ጋር እንደምታዩ ቀዩ በፕራይስም በምንም የሚበልጠው እሱ ነው 250 ሺህ ብር ሽያጭ በፉል ቻርጅ 150 160 ኪሎ ሜትር ይሄዳል አነስ የምትሏ ደግሞ 120 ሺህ ብር ነው የምትባለው ከ3 እስከ 4 ፉል ታረጋለች ከ80 እስከ 100 ኪሎ ሜትር ትሄዳለች እንግዲህ ቀዩ ሲታይ በጣም የሚያምር ይዞታ ያለው ነው ግን ለምን አገልግሎት የሚውል ነው በመጀመሪያ ያው ኖርማሊ ለስራ ናቸው ካወቅሻቸው እነዚህ ሞተሮች አሁን በኤሌክትሪክ መጡ እንጂ አፓች እንደምንላቸው በእነሱ ዲዛይን ነው የመጡት ያው ግለሰቡ ለሚፈልገው ነው ኢንጆይ ለማድረግም ለስራም ለተለያየ ነገር መጠቀም ይቻላል በሰዓት ስንት ኪሎ ሜትር ይሄዳሉ በፉል ቻርጅ 150 ኪሎ ሜትር ይሄዳል ከዛ በላይ ኦኬ ቻርጁ ምን ያህል ሰዓት ይወስዳል ቻርጁ ከ4 እስከ 8 ይወስዳል ያው ፋስት ቻርጅ ሲኖረው ደግሞ ከ3 እስከ 4 ያ ማለት እንደምንሄድበት ጊዜ ምን ያህል ሰዓት ወይ ቀኖች ልንጠቀምበት እንችላለን ያው ያያሹ ጌጁ ላይ እንደሚያሳይሽ ኪሎ ሜትርሽን ያያሽ በዛው ልክ ቻርጅ ማድረግ ከሌሎቹ ሞተሮች ምን ለየት ያደርጋል ብለህ ታስባለህ ኤሌክትሪክ መሆኑ ራሱ አንደኛ ለየት ያደርጋል ያው በብዙ ነገር ውስጥ ያሉት አክሰሰሪዎች ከነበሩት ተሻሽሎ የመጣ ነው ኤሌክትሪክ ሞተሮች አሉ በብዛት እንዳሳየሽ ይሄ ግን በምንም ነገር ኳሊቲውን ጠብቆ አሪፍ ቃል ኦኬ እዚህ ሀገር እናንተ ቀጥታ ነው የምታስመጡት ወይንስ እዚሁ ነው የሚገጣጠመው እቃው ኖርማሊ ከቻይና ነው የሚመጣው እዚህ ደግሞ በእኛ ሰዎች አሴምብል ነው የምንሰራውኛ እዚህ ጋራንቲውስ ምን ይመስላል እንደየሞተሩ ይለያያል ዋረንቲያቸው ይሄ ቀዩ ሊቲየም ባትሪ ነው የሚወስደው 5 አመት ዋረንቲ ነው የምንሰጠው እነዚህ ደግሞ ሊድ አሲድ የሚወስዱት ከ1 አመት እስከ 2 አመት ጋራንቲ ነው የምንሰጣቸው በጣም ጥሩ ወደ ሁለተኛው እንሂድና ይሄኛው እንግዲህ ሲታይ በከለር ያምራል ለእግር ማስቀመጫም ደግሞ ከዚህኛው በተሻለ የብቻው ቦታ ያለው ይመስላልና እስቲ ይዘውታውን አጠቃላይ በደንብ አብራራለን አዎ ይሄ እንደሌሎቹ ሞተሮች ብዙ እንትን አይጠይቅም ቴክኒክ አይጠይቅም እጅ ላይ ነው የሚያልቀው ማርሹ ምኑም ባላንስም ያው ብዙ አይጠይቅም ሳይክል መንዳት የሚችል ሰው ቀለል ብሎ እንደዛ እንደ ባይክ ነገር ነው የመጡት ከኋላ ምን አይነት ጎማ ነው ያለው ባለ 3 ነው ለአካል ጉዳተኛ ነው የመጣው እንደምታዩ ባለ 3 ጎማ ነው ያው እጅ ላይ ነው የሚያልቀው ያኛው ከኋላ ጎማ ያኛው ባለ 2 ነው እንደ ኖርማል ሞተሮች በሰዓት ምን ያህል ኪሎ ሜትር ይሄዳል በፉል ቻርጅ ከ80 እስከ 100 ኪሎ ሜትር ይሄዳል ይሄኛውስ ቻርጅ ለማድረግ ምን ያህል ጊዜ ይወስድብናል ከ3 እስከ 4 በጣም ጥሩ
ወደ ሶስተኛው እንሄድና እዚህ ጋር ደግሞ ስትታይ ትንሽ አነስ ያለች ይመስላል እና ተጨማሪ እግር ማስቀመጫ ምናምን ነገር ይሄኛው ለነማን ነው የተዘጋጀው? ይሄን ያው ቅድም እንደነገርኩሽ ለአካል ጉዳተኛ ነው ታርጌት አድርጎ የመጣው። እንደምታዩ ባላንስ አይጠይቅም። 3 እግር ነው፣ 3 ጎማ ነው ያለው። ማርሽም ያው በዛው በፈለጉት ልክ አለ። ኖርማሊ ስክሪኑ ላይ እንደ ሌሎቹ ሞተሮች ጌጃቸው ምናምን ሙሉ አክሰሰሪ ያሟላል። ሞር ቀለል ብሎ ለአካል ጉዳተኛም ስለሆነ ለነሱ በሚመች መልኩ የመጣ ሞተር ነው። በጣም ጥሩ። እንግዲህ አካል ጉዳተኛ ሲባል የተለያየ ነው። ይሄኛው መጠቀም የሚችሉት የትኞቹ ናቸው? ያው ኖርማሊ ከእግር ጋር ብዙ ጊዜ እጅ ያለው ሰው መንዳት ይችላል ማለት ነው። እግር ላይ ምንም ስለማይፈልግ እጅ ያለው ሰው በቀላሉ መጠቀም ይችላል። በጣም ጥሩ። ይሄኛውስ በሰዓት ስንት ኪሎ ሜትር ይሄዳል? ይሄም በፉል ቻርጅ 150 160 ኪሎ ሜትር ይሄዳል። ቻርጀርስ ተመሳሳይ ናቸው ወይ? ከቀዩ ጋር ተመሳሳይ ነው። እሺ ይሄኛውስ? ይሄኛውን እዛ ጋር እንዳሳየሽ እንደ ወይን ጠጁ ከሱ ጋር ሁሉ ነገር አንድ አይነት ናቸው። ሳይዛቸውም ሁሉም አንድ አይነት ነው። የሚለየው ይሄ እዚህ ጋር እንደምታዩ ነጩ ነው። ነጩ ከነዚህ በሳይዝም በኪሎ ሜትርም ያው ቻርጅ በሚያደርግበት እንትንም የሚቆየው ይሄ ነው። ሊድ አሲድ ይወስዳ በፉል ቻርጅ 130 ኪሎ ሜትር ይሄዳል። እነዛ በፉል ቻርጅ ከ80 እስከ 100 ነው የሚሄዱት። ይሄ ከነሱ ተለቅ ይላል ማለት ነው። ለምን አይነት አገልግሎት ይውላል? ሳየው በጣም ከፍ ያለ ነው። ሰውም ለመጫን የሚመች ይመስላል እና ይሄኛውን ሰዎች መግዛት ቢፈልጉ ለምን አገልግሎቱ መጠቀም ይችላሉ? በብዛት የሚወስደው ጉዳይ ለማስፈጸም ለድርጅቶች ዴሊቨሪ ለመስራት ምናምን ነው የሚጠቀሙበት። በጣም ጥሩ። ወደ ዋጋቸው እንሂድና ከመጀመሪያው አንስቶ የዋጋ ልዩነታቸውን አንድ ባንድ እንይ። እንግዲህ እዚህ ጋር ቀዩን ቀደም ብለህ አብራርተህልናል። ምን አይነት አገልግሎት እንደሚሰጥ ምን አይነት ጥቅሞች እንዳሉት። ዋጋው ስንት ይመስላል? ይሄኛው እንደምታየው መልኩም ያስተውቃል። 250 ሺህ ብር ይባላል። መጨረሻው ነው። ያው ብዛት ሲሆን አስተያየት እናረጋለን። ጥሪያችን ነው እንጂ አስተያየት እናረጋለን። በጣም ጥሩ። ይሄኛውስ? ይሄ ያው ከተማ ላይ በፊት 80 90 የሚሸጥ ነበር። አሁን ላይ 120 ሺህ ብር እስከ 110 ሺህ ብር ይሸጣል። ሌላው ይሄ አካል ጉዳተኛ ነው። ይሄም እንደ ቀዩ ነው። ዋጋ ያለው 250 ሺህ ብር። አስተያየት ይኖራቸዋል ዲስካውንት እንዳመጣጡ። እንዴት ነው ግን ይሄኛው በሳይዝም ከፍ ያለ ነው፣ እቺ ደግሞ ምጥን ያለች ነች። ግን ዋጋቸው አንድ የሆነበት ምክንያት የተለየ ምክንያት አለ? የተለየ ምክንያት የለውም። ግን የሚይዙት አክሰስ እንዳለ ማቴሪያላቸው አንድ አይነት ስለሆነ የሚመጡትም አገባብ ጭማሪ ስለሆነ ነው በዛው ልክ እንትን ያሉት። እቺ ሲልቨሯ አንድ ወይን ጠጇ ነች ቅድም እንደነገርኩሽ። ነጩ ግን ፕራይሱ 150 ሺህ ብር ነው። ከነዚህ አንድ ስቴፕ ከፍ ስለሚል በዛው ዋጋ ነው የሚሸጠው። ከፍ አርጋችሁ ያ ኦኬ። እዚህ ጋር ያለው ሞተር ሳይክል ትንሽ ከፍ ያለ ነው። ጥቁረቱ ምንም ደግሞ በቆንጅና ትንሽ የሚያምር ይመስላል ልክ እንደቀዩ። ይሄኛውስ ለምን አገልግሎት ነው የመጣው? ይሄ ኖርማሊ ለትራፊክ ተብሎ ነበር የመጣው። ያላለቁ አሴምብሊ ያስደረጉ ነገሮች አሉት። ከኋላ ማብራት ምናምን ነገር አላቸው። ከሌሎቹ ሞር ለየት ይላል ይሄኛው። ያው ፕራይሱም 250 ሺህ ብር። ከሌሎቹ ለየት የሚያደርግበት ዋና መሰረታዊ ሀሳቡ የትኛው ነው? አንደኛ መቀመጫው ከሌሎቹ ሰፋ ይላል። እንዳየሹ ደግሞ ግሬስፉል ነው። በሱ ምክንያት ሊቲየም ባትሪ ነው እሱ የሚወስደው። ሊድ አሲድ ሳይሆን ሊቲየም ባትሪ ነው የሚወስደው። የባትሪ ልዩነቶቹ ምን አይነት ተጽዕኖ ያመጣል? ያው አሁን ላይ ሞር ተፈላጊ የሚሆነው ሊቲየም ባትሪ ነው። ሊድ አሲድ ሲሆን ካለው ነገር አንፃር ሊቲየም ነው የሚመረጥ። እሺ እንግዲህ ምን ያህል አመት ጋራንቲ ያላቸው እያንዳንዶቹ? ዋረንቲ የምንሰጠው እኛ ለሊቲየሞቹ 5 አመት፣ ሊድ አሲድ ከሆነ ደግሞ 2 አመት ነው የምንሰጠው። የመለዋወጫ ችግር ቢኖርስ? አንዳንድ ማቴሪያሎች መበላሸት ቢኖር ማቴሪያልስ በቶሎ ይገኛል ወይስ እናንተ ታቀርባላችሁ? ያው ለኛ ለራሳችን ምርት የራሳችን በቂ አክሰሰሪዎች አሉ። ስናስገባም ለእንደዚህ ለስፔር ፓርት ተብሎ የሚመጡ እቃዎች አሉ። የራሳችን ምርት ሲሆን ለራሳችን በቂ አለ። በጣም ጥሩ። እሺ እንግዲህ ከናንተ እነዚህን ሞተር ሳይክሎች መግዛት የሚፈልጉ ሰዎች በየትኛው የቢዝነስ ስራ ላይ ቢንቀሳቀሱ ለስራቸው ጠቃሚ ነው ብላችሁ የምታስቡት ሞተር ሳይክሎች የትኞቹ ናቸው? ያው ቅድም እንደነገርኩሽ አሉ አነስ የሚሉ ለዴሊቨሪ የሚወሰዱ አሉ። እነዚህ 120 ሺህ ብር 150 ሺህ ብር ያልኩሽ ሞተሮች። ሌላው ደግሞ ልክ እንደ አፓች እንደ ገራጅ ሰራተኞች ምናምን የሚጠቀሙበት በኤሌክትሪክ መልክ ደግሞ ይዘናቸው የመጣ ነው አለ እና ሰው እንደየፍላጎቱ ለሚፈልገው ነገር አለን እኛ ጋር በቂ አቅርቦት። በጣም ጥሩ። እናንተ ማግኘት ለሚፈልጉ ሰዎች እስቲ መረጃችሁን አስቀምጡ። የምንገኘው የአየር ጤናው ካራ ነው። አጃምባ መውጫ ጋር የድሮ ሮያል ፎም መግቢያ ማለት እዛ ዋናው ካምፓኒው ያለ መገጣጠሚያው። ሾሩም ደግሞ ያው መርካቶ እድገት መሰላል ዱባይ ተራ አካባቢ። ስልክ ቁጥር 0911 24 1086 ላይ ቢደውሉ ያገኙናል። ለነበረን ቆይታ እናመሰግናለን። ቴንክ ዩ። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ
60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እርሶም መጥተው የዚህ ዕድል ተጠቃሚ ይሁኑ። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ውድ የትርታ ሪቪው ቤተሰቦች በማራኪ ሞተርስ የነበረን ቆይታ ይህንን ይመስል ነበር። እንግዲህ እንደተመለከታችኋቸው ለዴሊቨሪ የሚጠቅሙ መኪኖችን እንዲሁም የተለያዩ አይነት ስራዎችን ልትሰሩባቸው የምትችሉባቸውን የተለያዩ ሞተር ሳይክሎችን አሳይተናችኋል። በተጨማሪም እያንዳንዱ ሞተር ሳይክል በቻርጅ የሚሰራ ስለሆነ እናንተም በቀላሉ በቤታችሁ ከ1 እስከ 4 ሰዓት የሚወስድ ጊዜ ወስዳችሁ ቻርጅ እያደረጋችሁ በቀላሉ ልትጠቀሙባቸው የሚችሉ የተለያዩ ሞተር ሳይክሎችን አሳይተናችኋል። እናንተም ማግኘት የምትፈልጉ ከሆነ በተቀመጠላችሁ ስልክ ቁጥር ደውላችሁ መግዛት ትችላላችሁ። እንግዲህ እንደዚህ አይነት ጠቃሚ መረጃዎች እንዲመጣላችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ መረጃዎች እስከምንገናኝ ድረስ ቸር ቆዩ። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እርሶም መጥተው የዚህ ዕድል ተጠቃሚ ይሁኑ። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።